ልቦናችንን በማስተዋልና በጥበብ ሆነን ሕሊናችንን ሰብስበን እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይሴባህ እግዚአብሔር ዘአቅረበነ በመስቀሉ ወዘአንሥአነ በትንሣኤሁ። ከሁሉም አስቀድሞ ከተበተንበት በመስቀሉ የሰበሰበን ዳግመኛ በትንሣኤው ያነሳን ልዑለ ባሕርይ ቅዱሰ ባሕርይ ሕያወ ባሕርይ አምላካችን እግዚአብሔር በሰማይ ባሉ በልዑላኑ መላእክት በሰማይ ልዑላኑ መላእክት አሉና ወዘሮ ምድርኒ በምድር ባሉ በደቂቀ አዳም በምድር ትሑታኑ ደቂቀ አዳም አሉና ወዘታሕተ ምድርኒ በሚታዩትና በማይታዩት ፍጥረታት ለስም አጠራሩ ክብርና ምስጋና አምልኮትና ውዳሴ ይድረሰው። ክቡር መምህራችን መምህር ምስክር ጌታ ነው። የዚህ ታላቅ ካቴድራል ቤተ ክርስቲያን የስብከተ ወንጌል ኃላፊ፣ በአገልግሎት የምትመስሉኝ ሁላችሁም መምህራነ ወንጌል አባቶቼ፣ ወንድሞቼ እንዲሁም በዚች ሰዓት በዚች ደቂቃ ሕይወት የሆነውን ቃል ለመስማት ሰምታችሁም ለመስራት ሰርታችሁም ርስቱንና መንግሥቱን ለመውረስ በይቅርታውና በምሕረቱ አደባባይ የተገኛችሁ ውድ ኦርቶዶክሳውያን አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ ሕፃናትም ጭምር እስከ ሞት ድረስ ፍቅሩን በገለጸልንና በወደደን ባከበረን በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? ቸርነትና ምሕረት የባህሪ የሆነ አምላካችን እግዚአብሔር በቸርነቱና በምሕረቱ እየጠበቀ በመግቦቱ እየመገበ እዚህ ሰዓት እዚህ ጊዜ ስላደረሰን ስሙ የተመሰገነ ይሁን። የእርሱ የአምላካችን ቸርነት የእናቱ የእናታችን የወላዲተ አምላክ የድንግል ማርያም ምልጃ የቅዱሳን መላእክት ጠባቂነት የቅዱሳን ጻድቃን ሰማዕታት ቃል ኪዳን በረከት ትሩፋት በሁላችን ላይ ጸንቶ ይኑር ለዘላለሙ አሜን። የጊዜያት ባለቤት እርሱ ነውና ይችን ጊዜ ባርኮና ቀድሶ ሰጥቶናልና በዚች ደቂቃ እግዚአብሔር ይናገራል። ታዲያ የተወደዳችሁና የተከበራችሁ ምዕመናን እግዚአብሔር ሲናገር እግዚአብሔር ሲያስተምር የሚሰማ ጆሮ የሚያስተውል አእምሮ ይፈልጋልና በማስተዋልና በጥበብ ሆነን ቃሉን ሰምተን ሥራ ሰርተን ርስቱንና መንግሥቱን እንድንወርስ የእርሱ መልካም ፈቃድ ይሆንልን። ወሶበ ይሰድዱክሙ እምዛቲ ሀገር ጉዩ ሀበ ካልእታ። ከአንዱ ሀገር ቢያሳድዷችሁ ወደ ሌላይቱ ሀገር ሽሹ። የማቴዎስ ወንጌል ምዕራፍ 10 ቁጥር 23 ላይ ተዘግቦ የምናገኘው ኃይለ ቃል ነው። የማቴዎስ ወንጌል ምዕራፍ 10 ቁጥር 23 ላይ ተዘግቦ የምናገኘው ኃይለ ቃል ነው። ይህንን ቃል የነገረን መድኃኔ ዓለም ኢየሱስ ክርስቶስ በሥጋዌው ዕውራንን በሚያበራበት፣ ለምጻምን በሚያነጻበት፣ ጋኔንን በሚያወጣበት፣ ሽባውን በሚተረትርበት ሰዓት አምላካችን እግዚአብሔር ለሚወዱትና ለሚወዳቸው ለሚከተሉት ለሚያመልኩት ለደቀ መዛሙርቱ ሐዋርያት ምን አላቸው? ወሶበ ይሰድዱክሙ እምዛቲ ሀገር ጉዩ ሀበ ካልእታ። ከአንዱ ሀገር ቢያሳድዷችሁ ወደ ሌላይቱ ሀገር ሽሹ ይላል። ምክንያቱም ከአንዱ ሀገር ቢያሳድዷችሁ ወደ ሌላ ሀገር ሽሹ ያለበት ትልቁ ሐሳብ እንዲህ ነው። የተዋህዶ ልጆች አንደኛ ያለ ጊዜያቸው እንዳይሞቱ ትምህርትን ሳያዳርሱ ማለት ነው። ትምህርትን ሳያዳርሱ እንዳይሞቱ ከአንዱ ቦታ ቢያሳድዷችሁ ወደ አንዱ ቦታ ሂዱ ብሎ አስተምሯቸዋል፣ ነግሯቸዋል፣ አብነት ሆኗቸዋል ማለት ነው።
እና በዚህ ቃል መነሻነት ስለ ስደት 5 ነጥቦችን አንስተን እንነጋገራለን። ስንት ነጥቦችን አልኳችሁ? 5 ነጥቦችን እናያለን። ባጭሩ ማለት ነው። ወሰረ የሰደዱክሙ እምዛቲ ሀገር ጉዩ ሀበ ካልእታ፣ ከአንዱ ሀገር ቢያሳድዷችሁ ወደ ሌላይቱ ሀገር ሽሹ፣ ትምህርትን እንዲያዳርሱ ማለት ነው። አንደኛውንና የመጀመሪያውን ስንመለከት አምላካችን እግዚአብሔር ትልቁ ወደ ግብጽ የተሰደደበት ትልቁና ትልቁ ምክንያት ምስጢሩ እንዲህ ነው። ከሄሮድስ እጅ ለመዳን ነው። ምክንያቱም እርሱ አምላካችን እግዚአብሔር ሥጋው የሚቆረሰው ደሙ የሚፈሰው የሚሞትበት ጊዜው ገና ነው። ዓለምን ዞሮ ካስተማረ በኋላ ለእኛ አብነት ከሆነ በኋላ ሰላምን ከሰጠን ካወጀልን በኋላ የመጨረሻውን ይቅርታና ሰላም የሚያውጀው ሥጋው የሚቆረሰው ደሙ የሚፈሰው በዕለት ዓርብ ስለሆነ ነው። መቼ ስለሆነ? በዕለት ዓርብ ስለሆነ። ስለዚህም ነው የእግዚአብሔር መልአክ እንዲህ ያለው ዮሴፍን ተንሥ ወንሣ ሕፃነ ወእሞ ወጉየ ብሔረ ግብፅ፣ ሕፃኑንና እናቱን ይዘህ ወደ ግብፅ በረሃ ተሰደድ፣ ሕፃኑን ሄሮድስ ለመግደል ይፈልገዋልና ይላል የማቴዎስ ወንጌል ምዕራፍ 2 ቁጥር 13 ላይ ስንመለከት ማለት ነው። ዮሴፍ ከዚህ የተነሳ ነው ሕፃኑንና እናቱን ይዞ ወደ ግብፅ መሰደድ የቻለው። ይህንን የመጽሐፍ ቅዱስ ክፍል ታዲያ የኢየሱስ ክርስቶስን መሰደድ ወደ ኋላ መለስ ብለን ስንመለከት ከእናቱ ከቅድስት ድንግል ማርያም ጋር መሰደዱን፣ እናቱ ከልጇ ጋር መሰደዷን፣ ጡቷን እያጠባች እሱን አቅፋ መሰደዷን ስንመለከት እኒህ ነው የተዋሕዶ ልጆች ወደ ኋላ መለስ ብለን ስናይና ስንመለከት እርሱ በቤተልሔም ዓለምን ለማዳን ፍቅር አገብሮት ለሰው ልጅ ሰላም ለመስጠት በቤተልሔም ተወለደ። አካላዊ ቃል ኢየሱስ ክርስቶስ በቤተልሔም ተገለጸ። ታዲያ በቤተልሔም ሲገለጽ፣ በቤተልሔም ሲወለድ አጋንንት ወደዚያ ወደ ቤተልሔም ጉዞ አደረጉ። እንደስተ ዛሬው ይመስሏቸዋል። የተወለደው ሕፃን ግን ዓለምን የፈጠረ ዓለምን የሚያስተዳድር ዓለምን መልሶ ደግሞ የሚወስድ እምኀበ አልቦ ሀበኖ አስቀድሞ ያመጣ ኋላ ደግሞ እንደ መጎናጸፊያ የሚጠቀልል እርሱ ነው በቤተልሔም የተወለደው አካላዊ ቃል ኢየሱስ ክርስቶስ። አላወቁም፣ አልተረዱም። አጋንንት ወደዚያ ሄዱ ለማጣራት። ሲሄዱ ታዲያ ቤተልሔም የተወለደባት ክርስቶስ ነውና፣ የተወለደው ዓለምን የፈጠረው ነውና ቤተልሔም በእሳት ተቀጥራ ነበረ፣ በእሳት ታጥራ ነበረ ቤተልሔም። ታዲያ ስንኳን ክርስቶስ ራሱ ያለበት ቦታ ይቅርና የእርሱ ስም የተጠራበት እንዲሁም በስሙ የተጠሩ በስሙ ያመኑ በስሙ የተጋደሉ በስሙ ዋጋ የከፈሉ በስሙ ሕይወታቸውን የሰጡ ቅዱሳን እንኳ ስማቸው የተጠራበት አጋንንት መድረስ አይችሉም። ይችላሉ እንዴ? አይችሉም። ስለዚህ እሱ በቤተልሔም ተወልዷል። በቤተልሔም ተወልዶ ሳለ ታዲያ አጋንንት ወደዚያ ሄዱ። ቤተልሔም በእሳት ታጥራለች። ወደዚያ መቅረብ አልቻለም። ሁል ጊዜ ሊፈትነን የሚመጣውን ጠላታችን ዲያብሎስን፣ ከክብራችን ለማውጣት የሚመጣውን ጠላታችን ዲያብሎስን እርሱ አምላካችን እግዚአብሔር እንደዚህ አድርጎ ያሳፍረልን፣ ያረቀልን። ወደዚያ መቅረብ አልቻሉም። ከዚያን በኋላ ወሆሩ ሀበ እግዚኦሙ እያዘኑ ወደ አጋንንት ወደ አለቃቸው ሄዱ። እንዲህ አሉት እስከ ዛሬ ጣዖቶቻችን ሥራ መስራት ይችሉ ነበረ። የፈለግነው ቦታ መቅረብ እንችል ነበረ። የፈለግነውን ነገር ማድረግ እንችል ነበረ። በማስመሰል ማለት ነው። ሰይጣን ክፉ ነገር እንጂ መልካም ነገር አንድ ቀንም አድርጎ አያውቅም። ያውቃል እንዴ? አያውቅም። ሰይጣን አንድ ቀንም መልካም ነገር ፈጥቶ አሳይቶ አያውቅም። አስመስሎ ግን ያውቃል።
እንዲህ አሉት፣ እስከ ዛሬ ጣዖቶቻችን ሥራ መስራት ይችሉ ነበረ። የፈለግነው ቦታ መቅረብ እንችል ነበረ። የፈለግነውን ነገር ማድረግ እንችል ነበረ። በማስመሰል ማለት ነው። ሰይጣን ክፉ ነገር እንጂ መልካም ነገር አንድ ቀንም አድርጎ አያውቅም። ያውቃል እንዴ? አያውቅም። ሰይጣን አንድ ቀንም መልካም ነገር ፈጥቶ አሳይቶ አያውቅም። አስመስሎ ግን ያውቃል። ሰይጣን ማስመሰል እንጂ የሚችለው መልካም ነገር ማድረግ አይችልም። አታስታውሱም እንዴ? ሊቀ ነቢያት ሙሴ ከእግዚአብሔር ጋር 40 መዓልት 40 ሌሊት የተነጋገረው ሊቀ ነቢያት ሙሴ፣ የቃል ኪዳኑ ጽላት የተሰጠው ሊቀ ነቢያት ሙሴ 570 ጊዜ ከፈጣሪው ጋር የተነጋገረው ሊቀ ነቢያት ሙሴ ወደ ፈርዖን እንዲያስተምር ተልኮ ሄደ። ሙሴ ታዲያ ምልክት አሳየው ላላመነው ለፈርዖን ምን እንዲያሉ ሰው በኃጢአት ልቦናው ከደነደነ ማመን ይሳነዋል። ሊቀ ነቢያት ሙሴ ሲነግረው ማመን ተስኖታል። እንዲህ አለ፣ ምልክት አሳየው። ሙሴ ምልክት ሲያሳየው እናውቃለን የሚሉትን ጠበብቶቹን ነው የሰበሰባቸው። ታዲያ ሊቀ ነቢያት ሙሴ በትሩን ጣለው። ማንን? ፈርዖንን ለማሳመን በትሩን ሲጥለው እባብ ሆነ። እንደገና ደግሞ ከእባብነት ወደ በትርነት መለሰው። ከሙሴ ጋር እግዚአብሔር አለ። ማን አለ ከሙሴ ጋር? እግዚአብሔር አለ ከሙሴ ጋር። የተወደዳችሁና የተከበራችሁ ምዕመናን ትክክለኛውን ነገር አድርገን እናልፍ ዘንድ በትክክለኛው ጎዳና ትክክል በሆነችው በኦርቶዶክሳዊት ሃይማኖታችን በሃይማኖት የጸናን በምግባር የቀናን ሆነን ልናልፍ ይገባል። ያን ጊዜ ትክክለኛውን ነገር ማድረግ እንችላለን። ሙሴ ትክክለኛውን ነገር አደረገ፣ ተአምር አደረገ። ሊቀ ነቢያት ሙሴ እግዚአብሔር በእርሱ ላይ ስላለ የእግዚአብሔርንም ትእዛዝ ለመፈጸም ስለሆነ ወደ ግብፅ ሄደው ታዲያ የፈርዖን ቢትወደድ የሆኑት እናውቃለን ጠበብቶች ነን የሚሉት ተጠርተው መጡ። አሁን ሙሴ በትሩን እባብ አድርጓል። እንደገናም ደግሞ እባቡን ወደ በትርነት መልሶታል። እነሱም ተጠርተው መጡና ይህንንማ እናደርጋለን አሉ። ለጊዜው እንደ ሙሴ በትሩን እባብ አደረጉ። ምን አደረጉ? እባብ አደረጉት። የተወደዳችሁና የተከበራችሁ ምዕመናን እንዳትሸወዱ። ሰይጣን ምን ማድረግ ይችላል ብያችኋለሁ? ማስመሰል ይችላል እንጂ ማድረግ ትክክለኛውን አይችልም። ለጊዜው ሰይጣን እኛ ከመስመሩ እስከምንወጣ ድረስ ሐዲዱን እስከምንለቅ ድረስ መልካም ነገር አድርጎ ያሳየናል እንጂ ሰይጣን አያስፈጽምም። ሰይጣን መልካም ነገር አያደርግም። ለጊዜው እባብ አደረጉ በትሮቻቸውን። እንደ ሙሴ በትሮቻቸውን እባብ ከሆኑ በኋላ እንደገና ወደ እባብነት እንመልሳለን ቢሉ ከየት ይምጣ? የእግዚአብሔር ቸርነት የእግዚአብሔር ካህሊነት በሙሴ ላይ ተገለጸ። ክብርና ምስጋና ለአምላካችን። አመስግኑት እግዚአብሔር። አያችሁ፣ ሰይጣን ማስመሰል እንጂ ተግባር አይችልም። ስለዚህ ለማስመሰል ሕፃኑን እናየው ከማለት የተነሳ አጋንንት ወደ ቤተልሔም ሄዱ፣ መቅረብ አልቻሉም። ከዚያን በኋላ ወደ ጌታቸው ሮጡ። ወደ ኃላፊያቸው ሮጡና ወሆሩ ሀበ እግዚኦሙ ወነገሩኞ ወደ ጌታቸው ሄደው ነገሩት። እስከ ዛሬ ጣዖቶቻችን ሥራ ይሰሩ ነበረ፣ ዛሬ ግን ተንቀጠቀጡ፣ ፈራርሰው ወደቁ ብለው ነገሩት። አጋንንት ጣዖታት የእግዚአብሔር ስም ሲጠራ ይፈራርሳሉ። ምን ይላሉ? ይፈራርሳሉ፣ ይጠፋሉ። የእግዚአብሔር ጠላቶች አመድ ይሆናሉ። በዚህ በመዝሙረ ዳዊት መዝሙር 71 ቁጥር 9 ላይ ወጸላእቱሂ ሐመደ ይቀንሁ፣ የእግዚአብሔር ጠላቶች አመድ ይሆናሉ ይላል። ታዲያ ቃታቸው ተመለሱ
ደረሱና ነገሩት። ከዚያን በኋላ እርሱ 4 ጸወርተ መንበር አሉት። እነሱ ተሸክመውት ወደዚያ ሄደ። ወደ ቤተልሔም ሲጸጋ ቤተልሔም በእሳት ተከባለችና ቤተልሔም ፈጣሪዋን ተሸክማለችና ፈጣሪዋ ስለተወለደባት መላእክት ሐፀ እሳት ኩናተ እሳት እየወረወሩ የማያስጠጓቸው ሆነ። አጋንንት ተወገዱ። ምክንያቱም እርሱ አምላካችን እግዚአብሔር እኮ ወደዚህ ምድር የመጣው እኮ አጋንንትን ከእኛ ልቦና ከእኛ ሕይወት ውስጥ እኮ ለማሰደድ እኮ ነው፣ ለማጥፋት እኮ ነው። መጀመሪያው ማመጣቱ ወደ ቤተልሔም አጋንንት መቅረብ አልቻሉም። አምላካችን እግዚአብሔር እኮ በማኅፀን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ፍጹም አምላክ ፍጹም ሰው የሆነው 9 ወር ከ5 ቀን በማኅፀን የቆየው እኮ እንዲሁ አይደለም እኮ ምስጢር አለ እኮ። የሰው ልጅ እንደሚታወቀው ሲጸነስ ከአባት ዘር ከእናት ደም ተከፍሎ ነው የሚጸነሰው። ያን ጊዜ ለ5500 ዘመናት ያክል አስተውሉ፣ ለ5500 ዘመናት ያክል የሰው ልጅ በመንጸፈ ደም ወድቆ በእግረ አጋንንት እየተጠቀጠቀ ይኖር ነበረ። እርሱ አምላካችን እግዚአብሔር ወደዚህ ምድር ከመምጣቱ በፊት ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ከመንሳቱ በፊት ፍጹም አምላክ ፍጹም ሰው ከመሆኑ በፊት የሰው ልጅ እንደነገርኳችሁ ከአባት ዘር ከእናት ደም ተከፍሎ ነውና የሚጸነሰው። ያን ጊዜ በማኅፀን ይቆራኝ ነበረ፣ በማኅፀን ይቆራኛል። ከዚያ በኋላ ስንወለድ ከተወለዱ በኋላ ጣዖት ያስመልካቸዋል፣ ኃጢአት ያሰራቸዋል። አያችሁ። ታዲያ እርሱ አምላካችን እግዚአብሔር የሰው ልጅ ፍቅር አገብሮት በድንቅ ትሕትና ወደዚህ ምድር በመጣ ጊዜ ሊቁ ቅዱስ ኤፍሬም በሃይማኖተ አበው ድርሰቱ ላይ በመንክር ትሕትና ወረደ እግዚአብሔር ቃል በድንቅ ትሕትና አካላዊ ቃል ኢየሱስ ክርስቶስ ወደዚህ ምድር መጣ ይላል። ክብርና ምስጋና ለስሙ ይሁን። አመስግኑት። በድንቅ ትሕትና ታዲያ በድንቅ ትሕትና በቤተልሔም የተገለጸው ሰው የሆነው ወደዚህ ምድር የመጣው አምላካችን እግዚአብሔር ሲጸነስ ያ በማኅፀን የሚቆራኘው ጠላት ዲያብሎስ በማኅፀኑ ተቆራኝቶ ከተወለድን በኋላ መከራ የሚያጸናብንን ጠላታችን ዲያብሎስን አስወገደው ይላል። ይህንን ያደረገልን አባታችን እግዚአብሔር ስሙ ይክበር ይመስገን። አመስግኑት። እና እግዚአብሔር ወደዚህ ምድር የመጣው ጠላታችንን ሊያስወግድልን ነውና ዲያብሎስ ወደ ቤተልሔም ሲሄድ መላእክት ሐፀ እሳት ኩናተ እሳት እየወረወሩ የማያስጠጓቸው ሆነ። ከዚያን በኋላ ጠላተ ዲያብሎስ ምን አለ መሰላችሁ? ዛሬ ገና እኔን የሚያጠፋኝ ድል የሚያደርገኝ ተወለደ አለ። ስለዚህ ይህንን ብሎ ዝም አላለም። የተወደዳችሁና የተከበራችሁ ምእመናን፣ ሰይጣን ያ ከገነት ያወጣን ሰይጣን ያ ክብራችን እንዲዋረድ ከክብራችን እንድንዋረድ ያደረገን ጠላታችን ዲያብሎስ ሁል ጊዜም ይፈትነናል። መቼና መቼ ይፈትነናል? ሁል ጊዜም ነው የሚፈትነን። እንደው አንዳንድ ጊዜ ሞኞች ነን። ሰዎች ሲፈተኑ ስናይ፣ ሲወርቁ ስናይ እንዴ እሱ ቆራቢ አይደለም እንዴ እሷ ቆራቢ አይደለችም እንዴ እንላለን። ሰይጣን ግን መንፈሳውያን የሆኑትን ሁሉ የበቁትን ሁሉ ይፈትናል። ሰይጣን የማይፈትነው ሰው አንድም የለም። ሰይጣንን አሸንፈነዋል፣ ድል አድርገነዋል ማለት የምንችለው ከዚህ ምድር ወደ ፈጣሪያችን ስንሄድ ነው። የተዋህዶ ልጆች ለዚህ እኮ ነው ቅዱስ ጴጥሮስ ሁል ጊዜ እንደማያርፍ ሲያጠይቅ በዚህ በአንደኛ ጴጥሮስ ምዕራፍ 5 ቁጥር 8 ላይ ጥበቡ እንከ ወአጥብቡ ልበክሙ እስመ ጸላኢክሙ ጋኔን ይጥህር ከመ አንበሳ ዘይውህጥ አጽንዑ ቀዊመ በሃይማኖትክሙ። ጥበቡ እንከ ወአጥብቡ ልበክሙ፣ ውሳጣዊ ሕይወታችሁን በመንፈሳዊ ዝናር ታጠቁ አለ። ምንም ታጠቁ አለ? መንፈሳዊ ዝናር። የተዋህዶ ልጆች የኛ ዝናራችን ጾም ጸሎት ነው። የኛ ዝናራችን ስግደት ነው። የኛ ዝናራችን ቅዳሴ ነው። የኛ ዝናራችን ኪዳን ነው። ያን ጊዜ ጠላት ዲያብሎስን ድል ማድረግ እንችላለን።
ይሄልክሙ ጋኔን እጥል ከማንበሳ ጠላታችሁ ዲያብሎስ እናንተን ለመዋጥ እንደ አንበሳ ያገሳልና አጽንዑ ቀዊመ በሃይማኖትክሙ። ስለዚህ በሃይማኖት የጸናችሁ በምግባር የቀናችሁ ሁኑ። ስለዚህ ጠላት ዲያብሎስን ማሸነፍ የሚቻለው በሃይማኖት የጸኑ በምግባር የቀኑ በመሆን ነው። በዚህ ነው ጠላት ዲያብሎስ የሚሸነፈው። እሱን ድል ማድረግ የምንችለው እሱን ማስወገድ የምንችለው እና ሁልጊዜም ነው እሱ የሚፈትነው። ሁልጊዜም ነው የሚፈትነው። ከሱ ፈተና ለመዳን ሁልጊዜም የበረታን መሆን አለብን። ልናንቀላፋ አይገባንም። ሁልጊዜም በሃይማኖት የጸናን በምግባር የቀናን ሆነን ጠላታችን ዲያብሎስን ድል አድርገን ኖረን ርስቱንና መንግሥቱን እንድንወርስ የእርሱ መልካም ፈቃድ ይሆንልን። ስለዚህ ከመፈተን አሁንም ስራውን ነው የቀጠለው። ገና አሁን እኔን የሚያጠፋው ተወለደ ብሎ አርፎ አልተቀመጠም። እንደሚያሸንፈው እያወቀ እንኳ አልተቀመጠም። ምን አለ? ወደ ንጉሡ ወደ ሄሮድስ ነው የላከው። ዛሬ የኔን ስልጣን ያንተን መንግሥት የሚወስድ የሚያጠፋ ብላቴና በቤተልሔም ተወልዷልና ስለዚህ እሱን ልታስገድለው ይገባል አለው። ልታስገድለው ይገባል። ፈልጋለሁ። ይህንማ እንዴት አደርጋለሁ? እኔ እንዴት ይሆንልኛል አለው። እኔ እንዴት ማድረግ እንዳለብህ እነግርሃለሁ አለው። ምን ላድርግ አለው? ከቤተልሔም እስከ ገሊላ ያሉትን ሕፃናት እንዲሰበሰቡልህ ሕፃናቱን በማር በወተት አሳድጋለሁ በል። ለእናቶቻቸው ርስት ጉልት እሰጣለሁ፣ እንዲሁም ለነሱ የሚያስፈልገውን ነገር ሁሉ አደርጋለሁ ብለህ አዋጅ ተናገር አለው። መቼም የጥቅም ጉዳይ አስቸጋሪ ነው። ዛሬ የሰውን አይምሮ የተቆጣጠረው ጥቅም ነው። አምላካችን እግዚአብሔር ለሁላችንም ማስተዋሉንና ጥበቡን ያድለን። ይህንን አዋጅ እንዲናገር ነገረው። ከዚያን በኋላ ሄሮድስ ይህን አዋጅ አወጀ። ልብስ፣ ጉርስ፣ ጉልት የሚሰጥ ካለ ማለችና ስለዚህ የማ ተወዳጅ ነው ብላ ያላት ልጇን የሌላት ሁለት ካላት ልጅ እየተዋሰች ማለት ነው። ለጥቅም ልጅ እየተዋሱ ከቤተልሔም እስከ ገሊላ ያሉ 14,000 ከ4,000 ሕፃናት በቤተልሔም ተሰበሰቡ። ለምን? ለጥቅም። ጥቅም እኮ እንደው የማይገዛው የለም እኮ። እስቲ አንድ ምሳሌ እንመስል። እስቲ አንድ ንጉሥ ታመመ። እንግዲህ በምድር ላይ ሰዎች በሶስት ነገር እኩል ናቸው። እኩል ነው ማንኛውም ሰው። በስንት ነገር አልኳቸው? በሶስት ነገር እኩል ነው ማንኛውም ሰው። አንደኛውና የመጀመሪያው በተፈጥሮ እኩል ነን። በምን እኩል ነው? በተፈጥሮ ማንኛውም ሰው በባህሪው 7 ነገር አለ። 4ቱ ባህሪያተ ሥጋ፣ 5ኛ ባህሪየ ነፍስ፣ ነፋስ፣ እሳት፣ መሬት፣ ውሃ። እነዚህ የሥጋ ባህሪያት ናቸው። የነፍስ ባህሪያት ደግሞ ነባቢነት፣ ለባዊነት፣ ሕያዊነት ናቸው። እነዚህ በማንኛውም ሰው ላይ ባህሪ ውስጥ አሉ። አንድ ሰው ከ4 ነገር ብቻ አይደለም የተፈጠረው። አንዱ ከ5 ነገር ብቻ አይደለም የተፈጠረው። ከስንት ነገር ነው? ከ7 ነገር ነው። ስለዚህ በተፈጥሮ እኩል ነን ማለት ነው። ማንኛውም ሰው በተፈጥሮ ስንት ነው? አንድ ነው። በተፈጥሮ እኩል ነው። ሌላ ሁለተኛው ለማሳጠር ማንኛውም ሰው ይታመማል። የማይታመም የለም። የህመሙ አይነት ሊለያይ ይችላል እንጂ ማንም ሰው የማይታመም የለም። ሶስተኛው ቀጠሮ አክባሪው ሞት ነው። በሞት ሁሉም ሰው እኩል ነው። ስንት ነው? በሞት ሁሉም ሰው እኩል ነው። አንድ ነው። ሁሉም ሰው ይሞታል። የተወደዳችሁና የተከበራችሁ ምዕመናን፣ ስንኳን እኛ በምድር ላይ ለምድር የምንስገበገበው ልብላ፣ ልጠጣ፣ ልሾም እያልን የምንስገበገበው ይቅርና በሕይወታቸው ሙሉ ዓለምን ንቀው ተሰውረው ያሉት እንደ ሄኖክ እነ ቅዱስ ያሬድ እንኳ መጥተው በዕለተ ምጽአት ይሞታሉ። ሳይሞት ወደ እግዚአብሔር መንግሥት የሚሄድ የለም። ስለዚህ በሞት ሁሉም ሰው እኩል ነው። ሁሉም ሰው ይሞታል። የማይሞት አንዳችም የለም። ሁሉም ሰው ይሞታል። ስለዚህ ይሄ ሰው
ከነዚህ ከሶስቱ ባንዱ ነገር በህመም ተያዘ፣ ታመመ። ሲታመም ሰው መሄድ ያለበት ወዴት ነው? እንደው በትክክለኛው መንገድ ስናየው ማለት ነው ወደ ቤተ ክርስቲያን ነው አይደል? ሰው ሲታመም መሄድ ያለበት ወደ ጸበል ነው፣ ወደ ቤተ ክርስቲያን ነው። ካልሆነም ደግሞ ወደ ሐኪም ነው መሄድ ያለበት፣ ወደ ሌላ መሄድ የለበትም አይደል? ይሄ ሰው ወዴት ሄደ? ወደ ጥንቁልና ቦታ ሄደ። ከዚያን በኋላ ጠንቋይ መቼም ሁሉ ጊዜ የማያደርገውን ነውና የሚያስበው፣ እንዲሁም ሁሉ ጊዜ ከእግዚአብሔር እንድንርቅ ነውና የሚያደርገው። አንተ የምትድነው 40 ቀን ያልሞላው ሕፃን ተሰውቶ ነው አለው። እኛ ግን የዳነው የሰው ልጅ የዳነው በማን ደም ነው? በክርስቶስ ደም ነው። እርሱ አምላካችን እግዚአብሔር ሥጋውን ቆርሶ ደሙን አፍስሶ ምን ብሎናል? ንጹሕ አድርጎናል። ወደሙ ለኢየሱስ ክርስቶስ ያነጽሐነ እምኩሉ ኃጣውኢነ። አንደኛይቱ የዮሐንስ መልእክት ምዕራፍ 1 ቁጥር 7 ላይ ወደሙ ለኢየሱስ ክርስቶስ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ደም ከበደላችን ሁሉ ምን አለን? አነጻን፣ አከበረን። ርቀን የነበርነውን አቀረበን፣ በኃጢአት ተሰብረን የነበርነውን ጠገነን በቸርነቱና በምሕረቱ። ክብርና ምስጋና ለስሙን አመስግኑት። ይህንን ያልተረዳ ወይንም ገንዘብ ለመብላት አይምሮውን ያታለለ ሰው ይህንን ብሎ ነገረው። ሲነግረው ይሄማ አይጠፋም፣ በአካባቢው ላይ ባስፈልግ ንጉሥ ነኝ አይጠፋም ብሎ ወደ ቤቱ ተመለሰና 40 ቀን ያልሞላው ሕፃን ፈልጉ አለ። 40 ቀን ያልሞላው ሕፃን ተፈልጎ ተገኘ። ሲገኝ ከዚያን በኋላ እናት አባቱን አስጠራ። እናት አባቱን ተጠርቶ መጡ። አባት መጀመሪያ መጣ። አንተ ከኔ ስር ሆነ ቢትወደድ ሆነ በዚህ አካባቢ ሀገረ ገዢ ትሆናለህ አለው። ልጅ ምን ችግር አለ? ትወልዳለህ አለው። ልጆች ግን የማን ስጦታዎች ናቸው? ልጆች የእግዚአብሔር ስጦታዎች ናቸው። የተዋህዶ ልጆች ምናልባት እኛ ቁሳዊ ነገር እንደው ደክመን ለዕለታችን ማግኘት እንችላለን። ልጅን ግን ደምን አልክቶ ከአባት ዘር ከእናት ደም ከፍሎ አካል ዘያክልን በ40 ቀን አስተካክሎ የሚሰጥ እርሱ አምላካችን እግዚአብሔር ብቻ ነው። ማን ብቻ ነው? ልጅ በሀብት ብዛት አይገኝም። ይገኛል እንዴ? አይገኝም። ልጅ በስልጣን አይገኝም። ልጅ በእውቀት አይገኝም። እነሱ ግን ይህን ረሱት። ምንድን ነው ያስረሳቸው? ጥቅም ነው ያስረሳቸው። ሰዎች በጥቅም እግዚአብሔርን ይረሱታል። ሰዎች በጥቅም ፍርድ ያጓድላሉ። በጥቅም አይምሯችንን ከመሸጥ፣ በጥቅም አንደበታችንን ከማጠፍ እሱ አምላካችን እግዚአብሔር ሁላችንን የሚጠብቀን። ስለዚህ ልጅ እንግዲህ ይገኛል። አንተማ ካልክ ምን ችግር አለ አለና ልጁን አሳልፎ ሰጠ። ምኑን ሰጠ? ልጁን አሳልፎ ሰጠ። ዛሬም በምድር ላይ እንዲህ አይነት ሰዎች እኮ አይጠፉም። ለዓለሙ ሁሉ አምላካችን እግዚአብሔር ልብ ይስጥልን። ከዚያን በኋላ እናት ተጠርታ መጣች። አባት ጉዳይ አብቅቷል። ልጅ ሞት ተፈርዶበታል። ከዚያን በኋላ እናት መጣች። ለጊዜው እምቢ አለች፣ ግን እስከ ፍጻሜው ድረስ አልጸናችም። ለጊዜው መጽናት ምን ዋጋ አለው? እስከ ፍጻሜው ነው ክርስትና። እስከ ፍጻሜ ድረስ ነው ክርስትና። አታስታውሱም እንዴ? አምላካችን እግዚአብሔር ስለ ዕለተ ምጽአት ሲነግራቸው ቆየና የማቴዎስ ወንጌል ምዕራፍ 24 ቁጥር 1 ጀምራችሁ ስትመለከቱ ሁሉን ነገር ነገራቸው። ፍቅር እንደምትቀዘቅዝ፣ ሕዝብ በሕዝብ ላይ እንደሚነሳ ሁሉን ነገር ከነገራቸው በኋላ ቁጥር 13 ላይ ወዘሰ አብረፈ ትዕግሥቱ ወእቱ ይድህን፣ እስከ መጨረሻ የጸና ግን እርሱ ይድናል አላቸው። እስከ መጨረሻ የጸና ግን በሉ እስቲ በደንብ ተናገሩ። እስከ መጨረሻ የጸና ግን እርሱ ይድናል። እርሱ ምን ይላል? ይድናል። የተዋህዶ ልጆች ክርስትና ሲመቸን ብቻ አይደለም፣ ሁል ጊዜም ክርስትና አለ። ክርስትና ደስ ሲለን ብቻ አይደለም፣ ክርስትና ሁል ጊዜ ብሎ ነው የሚገባው። በሐዘናችንም በደስታችንም ጊዜ ነው ክርስትና። ስለዚህ እቺ ሴት ግን እቺ እናት ግን አልጸናችም፣ አባበሏት። ከዚያን በኋላ
ከዚያን በኋላ እሺ አለች። ስልጣን ተሰጣት፣ ገንዘብ ተሰጣት፣ እሺ አለች። ከዚያን በኋላ ልጁ እናትና አባቱ አሳልፈው ሰጥተውታልና ንጉሡ ወደ ሕፃኑ ወዳለበት ገባ። ሕፃን እንደሚታወቀው 40 ቀን ያልሞላው ሕፃን፣ እንደውም እስከ 1 ዓመት ድረስ ሕፃናት የሚተኙት በምናቸው ነው? በጀርባቸው ነው የሚተኙት። ወደ ሰማይ አይኑን እያንጋጠጠ ያያል። ድምፅ ያሰማል። ሕፃኑ እንደዚያ ተኝቶ ሞት የተፈረደበት ሕፃን፣ እናትና አባቱ አሳልፈው የሰጡት ሕፃን። ከዚያን በኋላ ሕፃኑ ይነጋገራል ድምፅ አውጥቶ። የተወደዳችሁና የተከበራችሁ ምዕመናን 40 ቀን ያልሞላው ሕፃን ድምፅ ሊያሰማ ይችላል እንጂ የሚሰማ ሰዎች ቋንቋውን ለይተው የሚያውቁት ነገር ይናገራል እንዴ? አይናገርም አይደል? መቼም እስከ 2 ዓመትም አፋቸውን አይፈቱም፣ የሚናገሩት አይታወቅም። ይሄ ሕፃን ግን መነጋገር ጀምሯል። እንደ ሰው አይቻልም፣ እንደ እግዚአብሔር ግን ይቻላል። እንደማን ይቻላል? እንደ እግዚአብሔር ይቻላል። እንደ እግዚአብሔር የማይቻል አንዳችም ነገር የለም። ሁሉ ይቻላል። ሁሉ ምን ይላል? ሁሉ ይቻላል። እንደ እግዚአብሔር የማይቻል አንዳችም ነገር የለም። ሰዎች ምናልባት ይህንን ስንነግራቸው እንዴት ይሆናል ይላሉ። ታዲያ በሉቃስ ወንጌል ምዕራፍ 1 ላይ የተጻፈው ከዚህ የበለጠ የ6 ወር ጽንስ የሆነው መጥምቀ መለኮት ቅዱስ ዮሐንስ የ6 ወር ጽንስ ሆኖ ፈጣሪውን ማመስገን ይችላል አልቻለም? እንዳውም ቅዱስ ያሬድ ይህንን ምንድን ነው ያለው? ለፈጣሪው የባህሪው ስግደት ሰገደ፣ ለእናታችን ለቅድስት ድንግል ማርያም ግን የጸጋ ስግደት ሰገደ ብሎ ወስዶታል። ስለዚህ እንደ እግዚአብሔር ይቻላል። ይህንን ስንነግራቸው ሰዎች አያምኑም። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ በተወለዱ በ3 ቀናቸው አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብለው እግዚአብሔርን አመስግነዋል። እንደ ሰው አይቻልም፣ እንደ እግዚአብሔር ግን ይቻላል። እንደማን ይቻላል? እንደ እግዚአብሔር ይቻላል። እናንተ አይቻልም ብላችሁ ተስፋ የቆረጣችሁበትን ነገር እግዚአብሔር ያስችላችኋል። እግዚአብሔር ያስችለናል። ተስፋ የቆረጥንበትን ነገር ሁሉ እርሱ ሁሉን ነገር ቀይሮ ያደርግልናል። እኛ ባለሙሉ ተስፋዎች እንሆን እንጂ አይነ ኩሉ ነፍስ ይሴፎ ከአንተ ተውባሙ ሲሳይዋሙ አይነ ኩሉ ነፍስ ትሴፎ ከያከ የሰው ሁሉ ሰውነት፣ የሰው ሁሉ አይኖች፣ የሰው ሁሉ አይን አንተን ተስፋ ያደርጋል አለ። እርሱን ተስፋ እናደርገው። ከሞት ስለሚያድንን፣ ከወደቅንበት ስለሚያነሳን፣ እንባችንን ስለሚያበስልን፣ ስለሚያረጋጋን። ስለዚህ እንደ እግዚአብሔር ይቻላል። ሕፃኑ አሁን እግዚአብሔር አስችሎት ከእርሱ ጋር እየተነጋገረ ነው። ንጉሡ ግራ ገባውና እንዴ 40 ቀን አልሞላውም አላላችሁኝም እንዴ? እሱ እኮ ድምፅ አውጥቶ የሚሰማ ድምፅ እየተነጋገረ ነው አለ። አይ አረ ልክ ነው፣ 40 ቀን አልሞላውም፣ በዚህ ቀን ነው የተወለደው። ተመልሶ ገባ፣ አረጋገጠና አሁንም ሕፃኑ ከእግዚአብሔር ጋር መነጋገሩን ቀጠለ። ከዛ ንጉሡ ቀረብ ባለና ምን አለው? ማነጋገር ጀመረው። ሕፃኑ እንዴ ብሎ ሲያነጋግረው ከማን ጋር እየተነጋገርክ ነው አለው። ትክክለኛ እንደሚናገር ካወቀ በኋላ ንጉሥ አለው ቀደም ሲል አለው። ሕፃኑ እኮ ነው አሁን የሚናገረው። ቀደም ሲል አባት ጨካኝ ከሆነ ልጁን አሳልፎ ከሰጠ እናት መቼም 9 ወር ከ5 ቀን የምትሸከም ናትና ርኅይት ናትና ተራራለች፣ እናት ታድናለች አለው። እናት ደግሞ ተበሳይታ ከጨቀነችም እንኳ አባት ያድናል። እንደው ሁለቱም ጨካኝ ቢሆኑ እንኳ የተበደለ ከነጋሽ፣ ይሄ ትርጓሜ አማርኛ ነው። የተበደለ ከነጋሽ፣ የተጠማ ከፈሳሽ። ይሄ ማለት የተበደለ ወደ ንጉሥ ነው የሚሄደው ማለት ነው። ባጭር ቋንቋ የተበደለ የሚሄደው ወደ ንጉሥ ነውና ንጉሡ ይዳኛል እናትና አባትንም አልፎ እርሱ መልካሙን ፍርድ ይፈርዳል። አሁን ግን እናቴም አባቴም ንጉሡም ፈረዱብኝና ትክክለኛ የሆነ ፍርድ ስለፈረዱብኝ ትክክለኛ ፍርድ የሚሰጠውን እግዚአብሔርን አናገርኩት፣ እርሱን ተመለከትኩት አለ። ክብርና ምስጋና ለአምላካችን ይሁን። የተወደዳችሁና የተከበራችሁ ምዕመናን
አሁን ከታሪኩ ጋር ሳያይዝላችሁ የቤተልሔም እናቶች ለጥቅም ተገዝተው ልጆቻቸውን ሰብስበው ነው እነዚያ የተሰበሰቡት ሕፃናት የተፈጁት። ጥቅም ነው ማለት ነው። ሕፃኑ እንደ እናትና አባቱ እንደነሱ ሐሳብ ሕፃኑ ይህም ሕፃን አሳልፎ ተሰጥቶ ነበረ፣ ሞቶ ነበረ። የተወደዳችሁና የተከበራችሁ ምዕመናን እንደ ሰዎች እኮ የሞትን ብዙዎች እኮ ነን። ግን እንደማን አለን? እንደማን ያለነው? እንደ እግዚአብሔር ነው ያለነው። ያኖረን ትናንትና ዛሬም ያኖረን አምላካችን እግዚአብሔር ክብርና ምስጋና ለስሙ። በደንብ አድርጋችሁ አመስግኑት። እኛ እኮ ብንሞትም ብንኖርም እኮ የእግዚአብሔር እኮ ነን። ብንኖር የማንን? የእግዚአብሔር እኮ ነን። ብንኖርም ብንሞትስ የማንን? የእግዚአብሔር እኮ ነን። ለዚህ እኮ ነው ቅዱስ ጳውሎስ እመኒ ሐየውነ ለእግዚአብሔር ወእመኒ ሞትነ ለእግዚአብሔር፣ ብንኖርም የእግዚአብሔር ነን ብንሞትም የእግዚአብሔር ነን አለ ቅዱስ ጳውሎስ። ክርስትና በትክክል የገባው ብንሞትም እንደምንነሳ ብንሞትም ወደ እርሱ እንደምንሄድ ያወቀው የተረዳው ቅዱስ ጳውሎስ እመኒ ሐየውነ ለእግዚአብሔር ወእመኒ ሞትነ ለእግዚአብሔር። ስለዚህ ሁል ጊዜ እሱ ከሆንን በእርሱ ተደግፈን ተመርኩዘን መኖር ይገባል ማለት ነውና ሕፃኑ እንደዚህ ተፈርዶበት በጥቅም ልክ እንደ ቤተልሔም ሕፃናት ተፈርዶበት ሞት ተፈርዶበት ሕፃኑ ያን ጊዜ ይህንን ተናግሮ እግዚአብሔርን ተመልክቶ ከሞት ድኗል። ንጉሡም ጥሎት ሄዷል። ሁልጊዜ በሕይወታችን ሁሉ እግዚአብሔርን እየተመለከትን ኖረን ከሞተ ሥጋ ከሞተ ነፍስ እንድንድን የእርሱ አምላካችን መልካም ፈቃድ ይሆንልን። ስለዚህ አምላካችን እግዚአብሔር ወደ ግብፅ የተሰደደው አንደኛውና የመጀመሪያው ከሄሮድስ እጅ ለመዳን ነው። አንደኛውን ሐሳብ ስንጠቀልለው ከማን እጅ ለመዳን ነው? ከሄሮድስ እጅ ለመዳን። ቅድም እንዳሳየኋችሁ የማቴዎስ ወንጌል ምዕራፍ 2 ቁጥር 13 ላይ ተንስ ወንሳ ሕፃነ ወእሞ ወጉይ ብሔረ ግብፅ፣ ሕፃኑንና እናቱን ይዘህ ወደ ግብፅ በረሃ ተሰደድ ብሎ የእግዚአብሔር መልአክ ዮሴፍን የነገረው። ዮሴፍም የመልአኩን ቃል ይዞ የተሰደደው ከዚህ የተነሳ ነው። አምላካችን እግዚአብሔርም አምላክ ሲሆን አለመሰደድ ይችል ነበረ። ይችላል? አይችልም? ይችላል። አለመሰደድ ይችል ነበረ። ግን የእርሱ ደም የሚፈሰውና የእርሱ ሥጋ የሚቆረሰው መቼ ስለሆነ ነው? በዕለተ ዓርብ ስለሆነ ገና። ስለዚህ ከዚህ የተነሳ አምላካችን እግዚአብሔር ወደ ግብፅ አንደኛውና የመጀመሪያው ከአምስቱ አንደኛውና የመጀመሪያው ሌሎቹን አጠር አድርገን የምናያቸው ሐሳባቸውን ብቻ። የመጀመሪያው አምላካችን እግዚአብሔር ወደ ግብፅ የተሰደደበት ትልቁ ምክንያት ከሄሮድስ እጅ ለመዳን ነው። ሁለተኛው ትንቢቱንና ምሳሌውን ለመፈጸም ነው። ምኑን ለመፈጸም ነው አልኳችሁ? ትንቢቱንና ምሳሌውን ለመፈጸም ነው። እንዲህ ብሎ ትንቢት ተነግሮለት ነበረ። በዚህ በትንቢተ ኢሳይያስ ምዕራፍ 19 ቁጥር 1 ጀምራችሁ ስትመለከቱ ወይወርድ እግዚእነ ውስተ ምድረ ግብፅ ተጽዕኖ በደመና ቀሊል፣ በፈጣን ደመና ተጭኖ ወደ ግብፅ ይወርዳል አለ ኢሳይያስ። ገና ክርስቶስ ሊወለድ 700 ዓመት ሲቀረው አስቀድሞ ምን አለ? በትንቢት መነጽር እያየ በመንፈሳዊ ሕይወት እየታገዘ ወይወርድ እግዚእነ ውስተ ምድረ ግብፅ፣ አምላካችን እግዚአብሔር በፈጣን ደመና ተጭኖ ወደ ግብፅ ይወርዳል አለ። ወደ ግብፅ ይወርዳል ብሎ ትንቢት ተናግሮ ነበረ። በፈጣን ደመና ፈጣን ደመና ሊቃውንት ሲተረጉሙ ደመና ድንግል ማርያም ናት ብለው ተርጉመዋል። ፈጣን ደመና ከድንግል ማርያም ጋር ነው ወደ ግብፅ የተሰደደው። እንደው ደመና ከዚህ ከሚታየው ደመና የተለየች ናት ድንግል ማርያም። ደግሞ ሊቁ ቅዱስ ኤፍሬም ተርጉሟታል። የሰኔ ግንቦት ደመና አይደለሽም አለ። የአንቲ ዘበአማን ደመናን ታስተራይኪ ለነ ማየ ዝናብ፣ ማየ ዝናብን ያስገኘሽልን ትክክለኛ ደመና አንቺ ነሽ አለ። ማየ ዝናብ እርሱን አካላዊ ቃል ኢየሱስ ክርስቶስን ያስገኘሽልን ደመና አንቺ ነሽ አለ። ግን የሰኔ ግንቦት ደመና አይደለሽም አለ። የሰኔ ግንቦት ደመና ታይቶ ሳይዘንብ ይበተናል። ወዲያውኑ ብትን ይላል። ዝናብ ሳያስገኝ ማለት ነው። ዝናብ ሳያስገኝ ላይን ብቻ ታይቶ ይበተናል። የግንቦቱ የሰኔው። አንቺ ግን የሐምሌ የነሐሴ ደመና ነሽ አለ።
ትክክለኛውን ዝናብ ያስገኘሽ የምታስገኝ ነሽ ብሎ ገልጸዋታል። መተርጉማን በየድርሰታቸው ክብር ይግባት ወላዲተ አምላክ አመስግነዋት ገልጸዋታል። እና እግዚአብሔር አምላካችን ከእናቱ ከቅድስት ድንግል ማርያም ጋር ድንግል ማርያም ከልጇ ከኢየሱስ ክርስቶስ ጋር ወደ ግብፅ የተሰደደችው ትንቢቱንና ምሳሌውን ለመፈጸም አምላካችን እግዚአብሔር ወደ ግብፅ ወርዷል። ምሳሌው ትንቢቱን ከነገርኳችሁ ምሳሌው ኦሪት ዘፍጥረት ምዕራፍ 37 ቁጥር 1 ጀምራችሁ ስትመለከቱ ዮሴፍ የጌታ ምሳሌ ነው። ዮሴፍ የማን ምሳሌ ነው? ታሪኩ ሰፊ ስለሆነ ወደ ሙሉ ታሪኩ አልገባም፣ ሐሳቡን ብቻ ነው። ዮሴፍ የጌታ ምሳሌ ነው። ዮሴፍ የወንድሞቹ መጨረሻ ነው። እሱ 12ኛ ነው። አባቱ እጅግ የመጨረሻ ልጅ ስለሆነ ይወደዋል። ታዲያ ባጭሩ ወንድሞቹ ይጠሉት ነበረ በሚያየው ራእይ። እሱ ግን የዋህ ነው። እሱ ግን ምንድነው? የዋህ ነው። የዋህ እኮ ነው። የዋህ ከሆነን ዓለም ብጠላንም እንኳ እግዚአብሔር ይጠብቀናል። እግዚአብሔር ሁላችንንም ይጠብቀን። ዮሴፍ ወንድሞቹ ይጠሉት ነበረ። ወንድሞቹ ለመግደል ይፈልጉት ነበረ። ታዲያ ከዕለታት በአንድ ቀን ወደ ሴኬም በግ ለመጠበቅ ወንድሞቹ ሄዱ። አባቱ ምን አለው? ለወንድሞችህ የሚበላ ምግብና ውሃ ይዘህላቸው ሂድ አለው። ከዚያም በኋላ ወደዚያ ይዞላቸው ሲሄድ ዮሴፍ ጠማው፣ ዮሴፍ ራበው። ግን ምን ይዟል? ዮሴፍ ውሃ ይዟል፣ የሚጠጣ ውሃ። ዮሴፍ ምግብ ይዟል፣ ግን ተራበ። በጣም ይገርማል። ታዲያ ሲደርስ ዮሴፍን ምግቡን ተቀብለው የሚጠጣውን ተቀብለው ዮሴፍን ሸጠውታል። እንዳውም ሊገሉት ነበረ። ባጭሩ ዮሴፍ የጌታ ምሳሌ ነው። አምላካችን እግዚአብሔር ዓለምን ሊያድን መጥቶ አሌለክሙ ጸሐፍት ፈሪሳውያን፣ እናንተ ጸሐፍት ፈሪሳውያን ተመለሱ እመኑ እያለ ቢያስተምራቸው ጠልተው ቀንተው ተመቅኝተው የዓለም እንጀራ የሆነውን የሕይወት እንጀራ የሆነውን የሕይወት መጠጥ የሆነውን ክርስቶስን ሰቅለው ገለውታል ማለት ነው። ሰቅለው ገለውታል። እርሱ ግን እነርሱ እንዲጠቀሙ እንዲመለሱ ነበረ የነገራቸው። ዮሴፍ እንጀራ ይዞ የሚጠጣ ይዞ ነበረ የተራበው። ወላዲተ አምላክ ድንግል ማርያም አንድ ጊዜ ከበሉት የማያስረበው፣ አንድ ጊዜ ከጠጡት የማያስጠመውን ክርስቶስን ይዛ ተራበይ ተጠማች ለዋጋ ወማርያም በእንተዝን አፈቅረኪ ወንአበይኪ እስመ ወለድኪ ለነ መብርሃ ጽድቅ ዘበአማን ወስቄ ሕይወት ዘበአማን። ቅድም ሲዘምር ነበር አባ ሕርያቆስ። እውነተኛ ምግብ ሥጋ ምግብ ነፍስ የሚሆነውን ጌታ ወልደሽልናልና ስለዚህ ምን እንልሻለን? እናከብርሻለን፣ እናገንሻለን፣ እናመሰግንሻለን ይላል። ክብር ይግባት፣ አመስግኗት። አሁን የተፈለገው ሐሳብ ዘበአማን አለ ከዚህ ዓለም ምግብ ሲለይ ነው። የዚህ ዓለም ምግብ የጠዋቱ ለማታ የማታው ለጠዋት ይቀየራል አለ። ለዚህ እኮ ፍሪጅ የምንገዛው አይደል? እንዳይበላሽ ነው አይደል? ይህ ብቻ አይደለም አለ። ቁርስ በልቶ ምሳ ያስፈልጋል፣ ምሳ በልቶ ራት ያስፈልጋል። ዘበአማን አለ ከዚህ ዓለም ምግብ ሲለይ ነው። የዚህ ዓለም ምግብ ይቀየራል፣ የዚህ ዓለም ምግብ ያልፋል። እርሱ ግን አንድ ጊዜ ከበሉት ለዘላለም የማያስረብ ነው። አንድ ጊዜ ከጠጡት ለዘላለም የማያስጠማ ነው። ክብር ይግባው አምላካችን እግዚአብሔር። ይህንን ጌታ ይዛ ነው የተራበችው። ይህንን ጌታ ይዛ ነው የተጠማችው። ለምን መሰላችሁ? ሁልጊዜ ስጋውን ብሉ ደሙን ጠጡ የምንላችሁ እኮ የሚጠፋ ሆኖ እኮ አይደለም። ለሁለት ነገር ነው። ለስንት ነገር? ለሁለት ነገር ነው እንጂ አንድ ጊዜ ከበሉት አንድ ጊዜ ከጠጡት የዘላለም መጠጥ ነው፣ የዘላለም ምግብ ነው። ግን አንደኛውና የመጀመሪያው በኃጢአታችን ምክንያት በመናገር በገቢር ኃጢአት በመስራት ስለምናሳድፈው ብቻ ሁሉ ጊዜ ስጋውን ብሉ ደሙን ጠጡ ትላለች ቤተ ክርስቲያን። ሁለተኛ ቀራንዮ አደባባይ የተሰዋልንን እርሱን ክርስቶስን አማናዊውን በግ ወይቤነ ወረግሩ ለእግዚአብሔር ዘያአድድ ወያስየስል ኃጢአት ዓለም የዓለሙን ሁሉ ኃጢአት የሚያስተሰርይ እውነተኛው በግ አለው መጥምቀ መለኮት ቅዱስ ዮሐንስ ወንጌል ምዕራፍ 1 ላይ እና
እውነተኛውን መስዋዕት የሆነልንን ክርስቶስን የተገረፈውን ግርፋት የጠጣውን መራራ ሐሞት የተሸከመውን እርጥብ እንጨት 7 ክንድ ከስንዝር የሆነውን እርጥብ እንጨት ተሸክሞ ከሊቶስጥራ ወደ ቀራንዮ ከቀራንዮ ወደ ሊቶስጥራ የተመላለሰውን ለማሰብ ነው የምንቀበለው። ሁለተኛው ለዚህ ነው እንጂ የማይጠፋ ነው እና አምላካችን እግዚአብሔር እሱ መጠጥ እሱ ምግብ ሆኖ ወደ ግብጽ እየተራበ እየተጠማ ተሰደደ። ትንቢቱንና ምሳሌውን ለመፈጸም ምኑን ለመፈጸም አልኳችሁ? ትንቢቱንና ምሳሌውን ለመፈጸም። ሶስተኛ ባጭሩ ወደ ግብጽ የተሰደደው አምላካችን የተሰደደው አዳምን ለመመለስ ነው። ማንን ለመመለስ ነው? አዳምን ለመመለስ ነው። የአዳም ሀገር እኮ ይሄ ምድር አይደለም እኮ። ይሄ እኮ ሀገራችን አይደለም። ይሄ ሀገራችን እኮ አይደለም። ምናልባት እኛ ስጋዊ ባህሪ አሸንፎን ለምድር እንገዛለን፣ ምድር ትገዛናለች እንጂ ተፈጥሯችን እግዚአብሔር ሰውን ፈጥሮ የት ነው ያስቀመጠው? ወደዚህ ምድር እኮ እንዲኖር በዚህ ምድር ስጋዊ ሐሳብ እየሰራ እንዲኖር እኮ ወደዚህ ምድር አይደለም፣ በገነት ነው ያኖረው። በየት ነው ያኖረው? ብርሃን አልብሶ ብርሃን አጎናጽፎ ሕያው አድርጎ ሕያው ፍጥረት የተከበረ ስነ ፍጥረት አድርጎ በየት ነው ያኖረው? በገነት ነው ያኖረው። ስለዚህ እግዚአብሔርን ያህል ጌታ ገነትን ያህል ቦታ አጥቷልና ስለዚህ አዳምን ለመመለስ አምላካችን እግዚአብሔር ወደ ግብጽ ተሰደደ። ማንን ለመመለስ? ከክብሩ ስለተሰደደ አዳም ፈቀደ እግዚአብሔር ግዕዙ ለአዳም ሕዙነ ወትኩዘ ልብ ወያግብሮ ሀበዘትካ መንበሩ። ፈቀደ እግዚአብሔር ግዕዙ ለአዳም ያዘነ የተከዘ ሆኖ ያለ አዳምን ጌታ ሊያድነው ወደደ አለ። ወያግብሮ ሀበዘትካ መንበሩ ወደ ቀደመ ቦታው ወደ ቀደመ ክብሩ ሊመልሰው ወደደ አለ። የተወደዳችሁና የተከበራችሁ ምእመናን ዛሬም ከተከበረ ከጽድቅ መንገዳቸው የተሰደድን አንጠፋምና እርሱ አምላካችን እግዚአብሔር በቸርነቱና በምሕረቱ እያንዳንዳችን ወደ ክብራችን ወደ ዓላማችን ይመልሰን። በዓላማችን ጸንተን እንድንኖር እርሱ ይርዳን። ስለዚህ የተሰደደው ከገነት የተሰደደውን አዳምን ለመመለስ ነው። ከገነት የተሰደደውን የሰውን ልጅ ለመመለስ ነው እግዚአብሔር የተሰደደው። ስለዚህ የሰውን ልጅ ለመመለስ ወደ ጽድቅ ለመመለስ ወደ ገነት ወደ መንግሥተ ሰማያት ለመመለስ ከሆነ ክርስቶስ የተሰደደው እኛም ከጽድቅ የተሰደድን የሰው ልጆች ወደዚህ ወደ ጽድቅ መንገዳችን እንድንመለስ በጽድቅ መንገዳችን ጸንተን እንድንኖር የእርሱ የአምላካችን መልካም ፈቃድ ይሆንልን እና አምላካችን እግዚአብሔር ሶስተኛ ስንመለከት የተሰደደው አዳምን ወደ ክብሩ ለመመለስ ነው። ጨርሱ እያለ ይመስላል። እኛም እየጨረስን ነው አይደል? እየጨረስን ነው። ታሪኩን ጨርሰናል። ስለዚህ አዳም አምላካችን እግዚአብሔር የተሰደደው ልጁን ወደ ቅፉ ወደ ክብሩ ወደ ማንነቱ ለመመለስ ነው። እኛም ወደ ክብራችን ለመመለስ ተሰዶ ከስደታችን የመለሰን አምላካችን እግዚአብሔር ክብርና ምስጋና ለስሙ ይሁን። ሌላው አምላካችን እግዚአብሔር የተሰደደው አራተኛው የተሰደደው አምላካችን እግዚአብሔር የግብፅን ጣዖታት ለማፈራረስ ነው። የግብፅን ጣዖታት ምን አልጓችሁ? የግብፅን ጣዖታት ትንቢተ ኢሳይያስ ምዕራፍ 19 ቅድም የጠቀስኩላችሁ ቁጥር 1 ጀምራችሁ ስትመለከቱ ግብፅ በጣዖታት ተመታ ነበረ። በዚያው ልክ ገዳማትም አሉ። እግዚአብሔር አምላካችን ወደ ግብፅ የወረደው ጣዖታቱን ለማጥፋትና ገዳማቱን ለመባረክ ነው። ምኖቹን ለመባረክ ነው? ገዳማቱን ለመባረክ ነው። እግዚአብሔር እኮ ስንኳን የረገጣቸው ምድሮች ይቅሩና ስሙ የተጠራበት እኮ የተባረከ እኮ ነው። እነ ዮርዳኖስ፣ እነ ቤተልሔም፣ እነ ቀራንዮ የተባረኩ ናቸው እኮ። ባርኮ የሰጠን ቦታዎችን ሁሉ ባርኮ ቀድሶ የሰጠን አምላካችን እግዚአብሔር ክብር ይግባው። አሁን እግዚአብሔር በቀደሳት ስፍራ ነው ያላችሁት። በየት ነው ያላችሁት? በየት ነው ያለነው? እግዚአብሔር በቀደሳት በደሙ ባከበራት በቤተ ክርስቲያን ነው ያለነው። እስከ ፍጻሜ ድረስ በዚህች ቤተ ክርስቲያን ጸንተን እንድንቀጥል እርሱ አምላካችን እግዚአብሔር ጽናቱን ያድለለ ሁላችንን። ስለዚህ ግብፅን ጣዖታቱን አጥፍቶ
ገዳማቱን ባርኮ ቀድሶ ለመምጣት ነው ወደ ግብፅ አራተኛ የተሰደደው አምላካችን እግዚአብሔር። አምስተኛውና የመጨረሻው በራሳችን እንዳሳየኋችሁ ለጻርቃን ስደትን ለመባረክ ነው። ምንን ለመባረክ ነው አልኳችሁ? ለቅዱሳን ጻርቃን ሰማዕታት ስደትን ለመባረክ ነው የትምህርታችን መጨረሻ። ለዚህም ነው የራሳችን መነሻ ወሶበ ይሰድዱክሙ እንታቲ ሀገር ጉዩ ሀበቃልኢታ። ከአንዲቱ ሀገር ቢያሳድዷችሁ ወደ ሌላይቱ ሀገር ምን በሉ አትሂዱ። በጣም የሚገርመው ነገር ግን በምድር ላይ ያሉ ሰዎች ሁሉ ከኔ ጀምሮ ሰው የማያደርገውን ለሰው አድርግ ይላል። ማየት የማይፈልገውን አድርግ ይላል። በእጁ መንካት የማይፈልገውን ያሸክማል። እግዚአብሔር አባታችን ግን እሱ አድርጎ ነው አድርጎ ያለን። እሱ ምን ብሎ እሱ ተሰዶ ነው ተሰደዱ ያላቸው አይገር? እሱ ተሰዶ ነው ተሰደዱ ያላቸው። ኢትፍርቁ ተብል ወለሊከ ተሰርቅ ኢትዘሙ ተብል ወለሊከ ተዘሙ ወተሐውር ሐበለሲ ተበሲ ብሎ ቅዱስ ጳውሎስ በሮሜ ላይ ገልጾታል። ሰዎች በተቻለ መጠን ራሳቸውን ማድረግ እንዳለባቸው ሲናገር ማለት ነው። አንተ አትስረቁ ትላለህ፣ አንተ ግን ትሰርቃለህ። አንተ አትዘሙቱ ትላለህ፣ ለአንተ ከተፈቀደችው ከአንዲቱ ሔዋን ውጭ ትሄዳለህ፣ ታመነዝራለህ። አንተ አታመንዝሩ ትላለህ፣ ለአንቺ ለእሷ ወዳልተፈቀደው ወደ ሌላይቱ አዳም ትሄዳለህ ይችላል። በተሰጠን ጸጋ ብቻ እንድንኖር እርሱ ይርዳል። ምክንያቱም ለአዳም 7 ሔዋን የሚያስፈልገው ቢሆን ኖሮ ወይንም 4 ሔዋን የምታስፈልገው ቢሆን ኖሮ እግዚአብሔር መፍጠር ይችላል አይችልም? ይችላል። ለሔዋን 8 ወይንም 10 አዳም የሚያስፈልጋት ቢሆን ኖሮ ያደርግላት ነበር፣ ይፈጥርላት ነበር። ስለዚህ ግን ለሔዋን የሚያስፈልጋት አንዱ አዳም ነው። ለአዳም የሚያስፈልገው አንዲቱ ሔዋን ናት። ስለዚህ በተሰጠው ነገር ብቻ መጽናት እና የመጨረሻው አምላካችን እግዚአብሔር ወደ ግብፅ ተሰዶ የተሰደደው አምስተኛው እግዚአብሔር ወደ ግብፅ የተሰደደበት ስደትን ባርኮ ለሐዋርያት ለቅዱሳን ለመስጠት ነውና ከዚህ የተነሳ ተሰዓቱ ቅዱሳን ወደ ሀገራችን ተሰደው መጥተዋል። ምክንያቱም ብፁዓን ለተሰደዱ በእንተ ጽድቅ እስመ ሎሙ ይእቲ መንግሥተ ሰማያት የማቴዎስ ወንጌል ምዕራፍ 5 ቁጥር 10 ላይ ስለ ጽድቅ የሚሰደዱ ንዑዳን ክቡራን ናቸው፣ እስመ ሎሙ ይእቲ መንግሥተ ሰማያት መንግሥተ ሰማያት የእነርሱ ናቸውና ብሏልና። ስለዚህ አምላካችን እግዚአብሔር እነዚህ 5ቱን ነገሮች ለማከናወን ወደ ግብፅ ተሰዷል ማለት ነው። አንደኛ ከሄሮድስ እጅ ለመዳን፣ ሁለተኛ ትንቢቱንና ምሳሌውን ለመፈጸም፣ እንዲሁም ገዳማተ ግብፅን ለመባረክ፣ ጣዖታቱን ለማጥፋት፣ እንዲሁም አዳምን ወደ ቀደመ ክብሩ ከስደቱ ለመመለስ፣ እንዲሁም ስደትን ለሰው ልጆች ባርኮ ለመስጠት ዋጋ እንዲኖረው ለማድረግ እሱ ተሰዶ አምላካችን እግዚአብሔር እኛን ከስደታችን በኃጢአት ከተሰደርንበት ሁሉ መልሶናልና። ስለዚህ እርሱ አምላካችን እግዚአብሔር በቸርነቱና በምሕረቱ ይህንን ካደረገልን እኛም በዚህ ዓላማ ጸንተን እንድንኖር የእርሱ አምላካችን መልካም ፈቃድ ይሁንልን። ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ማንም እንዳይሄድ እሺ በሉ። ማንም እንዳይሄድ ድምፃችሁን ከፍ አድርጋችሁ ትመልሱልኛላችሁ። ማን አስተማረን? አይሰማም ድምፃችሁ። ማን አስተማረን?